ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኢትዮጵያ ብሔራዊ ባንክ ለመጀመሪያ ጊዜ የግማሽ ቢሊዮን ዶላር ጨረታ ሊያካሂድ ነው። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት እንዳስታወቀው በየ2 ሳምንት እንዲሁም እንደየአስፈላጊነቱ እየታየ የሚካሄደው የውጭ ምንዛሪ ጨረታን ሲቀጥል በነገው ዕለት ለሚያደርገው ልዩ ጨረታ 500 ሚሊዮን የአሜሪካ ዶላር ለጨረታ ማዘጋጀቱን አስታውቋል። የብሔራዊ ባንክ ለባንኮች የውጭ ምንዛሪን በጨረታ ማቅረብ ከጀመረ ወዲህ ነገ የሚካሄደው ጨረታ 16ኛ ዙር ሲሆን ፍላጎት ላላቸው የንግድ ባንኮች በሙሉ ክፍት ጨረታ ነው። ባንኩ ለመጨረሻ ጊዜ የውጭ ምንዛሪ ጨረታ ያካሄደው ከ6 ቀናት በፊት ሲሆን 94.7 ሚሊዮን ዶላር በቀረበበት ጨረታ ከተሳተፉ 21 ባንኮች ውስጥ 15 ባንኮች $1 በ154 ብር ከ92 ሳንቲም ሂሳብ ያሸነፉትን ድርሻ ወስደዋል። ነገ በሚደረገው ልዩ የውጭ ምንዛሪ ጨረታ ለመሳተፍ ባንኮች እስከ ነገ ጥር 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ድረስ የጨረታ ሰነድ ማስገባት የሚችሉ ሲሆን ውጤቱ ከቀኑ 9 ሰዓት ላይ እንደሚታወቅ የኢትዮጵያ ብሔራዊ ባንክ አስታውቋል። ባንኩ ከመጋቢት 22 ቀን 2017 ዓ.ም ጀምሮ በመደበኛነት በየ15 ቀኑና እንደየአስፈላጊነቱ የሚለያይ የጊዜ ገደብ ውስጥ የውጭ ምንዛሪ ጨረታ እያካሄደ መሆኑ አይዘነጋም። የትግራይ ነጻ መሬት ታጣቂዎች ቃል አቀባይ ትግሉ መጠለፉን ተናገሩ። ራሳቸውን ከትግራይ ኃይሎች በመነጠል በአፋር የሚንቀሳቀሱት ራሳቸውን የነጻ መሬት ተዋጊዎች ወይንም የትግራይ ሰላም ኃይል በማለት የሚጠሩት ታጣቂ ኃይሎች ቃል አቀባይ የነበሩት ተመስገን ዳዊት ወደ ትግራይ ክልል መመለሳቸው ተገልጿል። ቃል አቀባዩ ከክልሉ ቴሌቪዥን ጋር በነበራቸው አጭር ቆይታ የነጻ መሬት ታጣቂ ኃይሎች ትግል መጠለፉንና መጀመሪያ ላይ የነበረውን ዓላማ ከጊዜ ወደ ጊዜ እየሳተ መምጣቱን ተናግረዋል። ብዛት ያላቸው የታጣቂ ኃይሉ አባላት ትግሉን ሲቀላቀሉ የክልሉን ህዝባዊ አንድነት እንዲሁም የተፈጠረውን ፖለቲካዊ ቀውስ የማስተካከል ዓላማን መሰረት አድርገው የተቀላቀሉ ቢሆንም በጊዜ ሂደት ግን ትግሉ ዓላማውን እየሳተ መምጣቱንና በርካታ ነጋዴዎች መፈጠራቸውን ገልጸዋል። በርካታ አመራሮች ትግሉን ህይወታቸውን ለመቀየር እየተጠቀሙበት ነው ያሉት የቀድሞው የታጣቂ ኃይሉ ቃል አቀባይ በረሃ ላይ ያለው ተዋጊና አዲስ አበባ ላይ ያሉት አመራሮች ህይወት የሰማይና ምድር ያህል ልዩነት አለው በማለት ነው ያስረዱት። የታጣቂ ኃይሉ አመራሮች በአብዛኛው በአዲስ አበባ ቅንጡ የሚባል ኑሮ እንደሚኖሩ የገለጹ ሲሆን ትግሉ ዓላማውን ስቷል ያሉበት አንደኛው ምክንያትም ይህ መሆኑን አስረድተዋል። ከዚህም በተጨማሪ ትግሉን የተቀላቀሉት ወጣቶች ዓላማ በሰላማዊ መንገድ የክልሉን ፖለቲካዊ ሁኔታ ማስተካከል ቢሆንም ጠመንጃን ማዕከል ያደረገ እንቅስቃሴ የትግሉ መርህ መሆኑን እንዳልተስማሙበት ጠቁመዋል። ናይ ሓራ መሬት ልባህል ሰራዊት ላዕለዎት አመራርሓ ልባህሉ መኖሪያም አዲስ አበባ እዩ። ሌክዠሪ ህይወት እዮም ነውሩ ሳቶም ኒው ልባህል ህይወት እዮም ነውሩ ጽቡቕ ህይወት እዮም ነውሩ። ስለዚ ያው ቱ ኢንካም እውን ካብቱ ልመጽእ ካብዚ ተዋሂሉ ልመጽእ ለተሰራዊት ሓንቲ ከስክስ ኳስ አይተገዛቲ ለኾነት መቀየሪት ነገር አይተገዛቲ ሳቶም ግን ህይወቶም ቀይሮም ነው ማለት ነው። ሪፖርተር በጉዳዩ ዙሪያ የነጻ መሬት ወታደራዊ አመራሮችን ለማነጋገር ጥረት ያደረገ ሲሆን ምላሽ እንደሚሰጡበት ቃል ገብተዋል። በቀጣይም ምላሻቸውን ይዘን እንመለሳለን። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል
የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። ዋዜማ ሬዲዮ ላይ የተላለፈው ውሳኔ እንዲነሳ ተጠየቀ። የኢትዮጵያን ጋዜጠኞች ማህበር በካናዳ የኢትዮጵያ መገናኛ ብዙሃን ባለስልጣን በዋዜማ ሬዲዮ ላይ ያሳለፈውን የስራ ፈቃድ የማገድ ውሳኔ በጽኑ እንደሚቃወም አስታውቋል። ማህበራችን የኢትዮጵያ መገናኛ ብዙሃን ባለስልጣን በቀን 16 5ኛ ወር 2018 ዓ.ም በዋዜማ ሬዲዮ ላይ ያሳለፈውን የስራ ፈቃድ ማገድ ውሳኔ በጽኑ እንደሚቃወም የገለጸው ማህበሩ ባለስልጣኑ በዋዜማ ሬዲዮ ላይ ያቀረበው ውንጀላና የሚዛናዊነት ጥያቄ ከእውነታው የራቀ ነው ሲል ገልጿል። በሚዲያ ተቋሙ ላይ የተወሰደው እርምጃ በብዙ ጫና ውስጥ እያለፈ ለሚገኘው የሚዲያ ነጻነት ተጨማሪ ጫና የሚያመጣና የሚዲያው ምህዳር በብዙ ፍርሃት ውስጥ እንዲኖር የሚያደርግ ነው ሲል ማህበሩ ስጋቱን ገልጿል። እንዲህ ያለ እርምጃ በሀገር የዲሞክራሲ ግንባታና ሰብአዊ መብትን በማረጋገጥ ረገድ ከፍተኛ ተግዳሮት እንደሚፈጥርም አስገንዝቧል። የሚዲያ ተቋሙ በስራ አጋጣሚ የፈጸማቸው ስህተቶች ቢኖሩ እንኳን በሀገሪቱ በተቋቋመው የሚዲያ ካውንስል ህገ ደንብ መሰረት ሊታይ የሚገባው ሆኖ ሳለ ባለስልጣኑ እንደዚህ አይነት ጠንካራ እርምጃ መውሰዱ ከጥቅሙ ጉዳቱ እንደሚያመዝን ማህበራችን ይረዳል ብሏል። በዚህ መሰረት የኢትዮጵያ መገናኛ ብዙሃን ባለስልጣን በዋዜማ ሬዲዮ ላይ ያሳለፈውን ውሳኔ እንዲያጤነው የስራ ፈቃዱንም እንዲመለስለትና የሚዲያ ተቋሙም ወደ ቀደመው ስራ እንዲመለስ ሲል የኢትዮጵያውያን ጋዜጠኞች ማህበር በካናዳ ጥያቄውን አቅርቧል። የኢትዮጵያ መገናኛ ብዙሃን ባለስልጣን ባለፈው ቅዳሜ ባወጣው መግለጫ ዋዜማ ሬዲዮ የሀገሪቱን ህገ መንግስትና የመገናኛ ብዙሃን አዋጅ እንዲሁም መመሪያዎችና የሙያ ስነ ምግባር አክብሮ ለመስራት ፈቃደኛ ባለመሆኑ ውሳኔው እንደተላለፈበት አስታውቋል። ባለስልጣኑ አክሎም ዋዜማ ሬዲዮ የስራ ፈቃዱን እንዲመልስ የተወሰነው የሚዲያው ዘገባዎች የሀገሪቱን ብሔራዊ ጥቅም የሚጻረሩ፣ ሚዛናዊነት የሚጎድላቸው፣ የፌዴራልና የክልል መንግስታት አስተያየትና ምላሽ ያልተካተተባቸው፣ ሁከት ቀስቃሽና የአንድ ወገን ዘገባዎች እንደሆኑ በክትትልና ከዜጎች በደረሱኝ አስተያየቶች እንዲሁም ጥቆማዎች አረጋግጬ ነው ብሏል። የዋዜማ ሚዲያ አመራር የባለስልጣኑ ውሳኔ ይፋ ከሆነ ከሰዓታት በኋላ ባወጣው መግለጫ የስራ ፈቃዱን እንዲመልስ ተጠይቆ መመለሱን የጠቆመ ሲሆን ባለስልጣኑ በዋዜማ ሬዲዮ ላይ ያቀረባቸውን ክሶች በተመለከተ ደግሞ የኢትዮጵያን ሚዲያ ለሚከታተሉ ተደራሲዎች፣ ታዛቢዎችና ባለሙያዎች የህሊና ፍርድ እንደሚተው ገልጿል። በተጨማሪም እርምጃው በማንኛውም መመዘኛ ትክክል ነው ብለን አናምንም፣ አሳዝኖናልም። ዝርዝሩን በሚገባ አጢነን አስፈላጊና ጠቃሚ ከሆነም ተጨማሪ ማብራሪያ እንሰጣለን፣ ሌሎች ህጋዊ አማራጮችንም እንከተላለን ብሏል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ። አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት። ሃሎ ሃሎ! ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል።
ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ